ጤና ይስጥልኝ ውድና እየተከበራችሁ ውድ ቤተሰቦች፣ ምንድነው ማየው? እኔ የምር ነው አብርሽ የምር ነው አታደርጎም። እንደማታደርግ አውቃለሁ። አታደርጎም፣ አውቀክ ነው አታደርጎም። የምር አታደርጎም። የምርክ ነው በአለ የምርክ ነው። ኧረ አስረዱኝ፣ ኧረ አስረዱኝ። ሄርሜላ የቱ ጋር ነሽ? አስረዱኝ፣ በጌታ አስረዱኝ። እኔ ማመን አቃተኝ። ዛሬ ላንቺ ምርጥ ሰርፕራይዝ እናዘጋጀ ነው እና ይህን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይህንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለው እና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው፣ በጣም ደስ የምትል ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይህንን ነገር የምናደርገው ማለት ነው እና 1 2 3 ያተረፍኩሽ የብቻዬ ውልግባ ክብሬ ያንሲ ደጅ ደጁን ያስረሳሽ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ። ዛሬ አንሰማው ይሄንን አበባ ደብቀ እንደውም ይሄን ብንሰጠው ጥሩ ነው። ሁለቱንም ራሱ ቢሰጣት ደስ ይላል። ይሄ ማድረግ አለበት። ይሄን ዛሬ ግን አንሰማው ግዴታ ነው። እሱም ያርጋት አንሰማው ግን ደስ ብሎት ነው የመጣው። ፈገግ ብላ ዛሬ ግዴታክ ነው። የምር እኔ አልሰማችሁም። ስማኝ፣ የምር የእውነት ነው የሚመስላት እሷ። ችግር የለውም አንተ ችግር የለውም በቃ ካልሆነ የለም። አበባ ይዘናል፣ አበባ ይዘናል፣ አበባ ይዘናል። በአበባ ትፎግራታለህ። ምን ብዬ ነው የምፎግራት? በቃ ችግር የለውም። አበባ ትሰጣለህ። ጤና የላችሁም እንዴ? ሰዓት ላይ እንቀበለን ይህን ደብቀን እንሰጥ። እምቢ ካለች ግን እሺ ትላለች፣ ትቀበላለች። ለአብርሃም ምንም እምቢ የምትለው ነገር የለም። ግን የምር ታመራለች። የምር ነው የሚመስላት። ችግር የለውም በእኛ ጣሉ። ካልሆነ አበባው ትሰጣታለህ። ዝም ብለን ያው ለወጉ ብለን እንጂ ፕሮግራም ተዘጋጅቶ ነው ቀለበት ይደረጋል። ስለዚህ ምን ላድርግ አሁን? አይ ጓጓ ይለብናል ብዬ ነው። በቃ ዛሬ ያዘውና ትበረከካለህ። ቀለበት አንዳንድ ነገር ትናገራለህ። ዝም ብለህ በተከፋው ሰዓት፣ በተጎዳው ሰዓት፣ ማንም ባልነበረኝ ሰዓት አጠገቤ ስለነበርሽ፣ አሁን ሰው በሚያስፈልገኝ ሰዓት ደግሞ አጠገቤ ሆነሽ ብዙ ነገር እያደረግሽልኝ ያለሽ ሰው ነሽ ሄርሚዬ፣ የኔ መልካም ምናምን ብለህ ተንበርክከ ትንሽ ታጓጓታለህ። የተወሰነ ሰው ቀለበቱን ማየቷ እኮ አይቀርም። እሺ ችግር የለውም። ምን እንደምትል ብቻ ማወቅ ነው የፈለግነው እኛ። ከዛ ፕራንክ ነው እንላታለን። ከዛ አበባ ትሰጣታለህ። ከዛ አበባ ትሰጣታለህ። ኧረ ይሄ ነገር ይቀር። ተው ችግር የለውም። እሺ ምንም ቃል አላወጣም። አውራ እንዳሁኑ ለምን መሰለህ? ይሄ ትክክለኛ ነገር እኮ ነው የምታደርገው። ማለት ማንም ባልነበረ ሰዓት ያም ያንተን ደስታ የምትፈልግ ሰው ነች እና አንዳንድ ነገር እስካሁን ያሳለፋችሁት ነበር። እኔን ለማስደሰት ብዙ ተሰርሻል። አበባ ምርጥ አበባ፣ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ምንም አበባ ተቀበል። ህዝቡ ደግሞ ያው እነዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበል። ለምን አሁን ምንድን ነው ያየሁት? አበባ ነው ያየሽው። መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ ነው አእምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ያሳያችኝ ነገር ምንድን ነው? ቀይ አበባ መጀመሪያ ልጅ ነበርኩ እንደዚህ እየጠበኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? ሌላ ከዚህ ከአበባው ሌላ ኧረ በእግዚአብሔር እንደ ሄርሜ አበባ ነው እንጂ ነው ወይስ አልፈለግሽውም? ሌላ ቢጫ ይሁን ሌላ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር። አይስከ
ይሽ ነበር እንዴ? እኛ ከመጀመሪያውም ጀምረን አበባ ይዘን አቤል ነገር መጀመሪያ እዚህ ጋር ስመጣ እንደዛ አልነበረም። የሆነ ነገር ይዘህ ነበር። ምን ይዘናል? ምን ሆነሻል? አርግልኝ ሳበልተሻል ስመጪ መጀመሪያ ያሰብከውን አርግልኝ። ለምንድን ነው ይሄን ሀሳብ የቀየርከው? ምን ይሻለኝ መጀመሪያ? አቤል አረግራ እያጋባች ነው የምርችልኝ እንዴ? አይኗን እንዲያስናት ስትገልጣት ብዙ ነገሮች ሌላ ታያት ማለት ነው። ብሎብሽ ወደዚህ ዞር ብዬ ኬት ነው ያመጣኸው? ይሄንን መጀመሪያ እኮ አልያዝከውም ነበር እንዴ? መጀመሪያ የሚያዝኩት ይሄን ነው ያልኩሽ። በጌታ ነሽ ብሪስትሽ የመኪና ቁልፍ ነበር ያዝከው እንዴ? መኪና ቁልፍ አይደለም። መጀመሪያ ያሰብከው ምንድን ነበረ? ምንም አላሰብኩም እኔ እንዴ። ኧረ ይሄ ስርዓት እንዴ! አበባውን ንቀሽ እኮ ነው እመጣለሁ። አይደለም አበባ እንዲህ ዝቅ ተብሎ እንደዚህ ይያዛል እንዴ? ምን ችግር አለው? ድርገማ ደበረሽ? አይ እንደዛ አይደለም። ኧረ አቤል እኔ ብቻ ነኝ ግራ የገባኝ ነው። መጀመሪያ ይዘህ የነበረውን እስኪ ንገሪኝ፣ ምንድን ነው ያየሽው? እጁ ላይ አበባ አልነበረም የያዘው። ቀለበት ይዘህ ነበረ? እኔ ቀለበት? ኧረ ቀለበት አንቺ ምን አይነት ውሸት ነው የምትዋሺው? የምን ቀለበት? ይሄንን አይተሽ ነው? የራስሽ ነው። እድሜ ደግሞ ምንድን ነው? አይ ያቃጨለብሽ ነው። ያንተ እጅ ላይ ምንድን ነበር ያዝከው? ምን ነበር ሀሳብህ? ብዙ ነገርህን እየገለጽክልኝ ነበር። አንተ ነህ የሆነ ነገር የሆንከው። ምን ሆነህ ነው? ንገረኝ። እኔ ምንም አልሆንኩም ኤርሚ። አበባ ነው ያዘው ኤርሚ። መጀመሪያም አበባ ነው ያዝኩት፣ አሁንም አበባ ነው ያዝኩት። ለምን ተስፋ ስታችሁ ትመስኛላችሁ? ምን እያደረጋችሁ ነው ያላችሁት? አልተመቸሽም ነው አበባው? ምን በቃ ይቀየር። አብራ ነው ነገር ቢጫ ይሁን ወይ ነጭ አበባ የከለር ችግር አይደለም ብሩክ። ለሰው ልጅ ተስፋ እየሰጣችሁ ልክ ነው። ግን መጀመሪያ ያሳየኝ ነገር ለኔ ቀላል ነገር ነው። ለምን ተስፋ አረኔ ግራ እያጋባችሁ ነው። ሌላ ያየችው ነገር አለ ብሩክ? የት ነው ያደረግከው? በቃ አይን እንቀይረው። በቃ ሌላ አበባ። አዎ ቀዩ ደብሯት ነው መሰለኝ። አንተ ደብሮሽ ነው። አዎ ይሄ ነው ነው እንደዛ አይደለም። ይሄ ወርወር በቃ እንዳትወረውረው። እኔ እኮ አበባነቱ አይደለም። ይሄ እንደዛ አይደለም ያሰብኩት። ይሄ የምትቀበይ ከሆነ ተቀበይ። ምንም ነገር እኛ አይንሽ ይሆናል። አቤል አይንሽ አንድ ያስሮች ስለነበረ ሲለቀሽ ብዥ ብሎብሽ ነው እንጂ እኛ ምንም ነገር አልያዝንም። ብዥ ብሎብኝ ወርቅ ነገር አይቻለሁ። ወርቅ ነገር ወርቅ ከራቀኝ ቆይቷል። አንገቴ ላይ አንተ ነህ ብዙ ነገር እየዋሸኝ ያለው። ከኋላ ሰው አለ፣ ፊት ለፊት ሰው አለ፣ ዲኮር አለ አልከኝ። ከዛ በኋላ ይሄን ኬት ነው ያመጣኸው? ህዝቡ ይኸውና ይኸው ህዝቡ። ከዛም በኋላ ደግሞ ዲኮሩ ከበኋላ በድንጋይ ነው የሰራው፣ በባህላዊ ድንጋይ ነው የሰራው ዲኮሩ። ከዛ ሌላ ምፈልጋለች። ከዛ ቀይ አበባ እንዴ ካልፈለግሽ ይቀራል። የምር አፈር ብላ አፈር ያስበላል። ለኔ እኮ የተለያዩ ትልቅ ነገር ነው። ግን መጀመሪያ የሰጠኸኝ ነገር ደግሞ ሞር ለኔ በጣም ትልቅ ተስፋ ነው። ለምን ታዘረዝረኛለህ ነገሩ? እኔ ነው አቤል ለምን አሰግራት ማንተ ያማል። በቃ ስጣት። ምኑን አበባ ወይ ሰጣት እኮ ኖ ስጣት ያለ ሌላ ነገር ነው። በቃ ሳይው ይላልው ግራ እየተጋባችሁ ነው። ቆይ ከያዛል አንዴ አይችል አይኑ አይመለስ። እንደዛ አይደለም ተው። አይንሽ ይመለስ። በቃ ያው አሁን ተስተካከለ። ይሄን እስኪ እኔ አብርሃም እዚህ ጋር ብሩክ አለ፣ እዚህ ጋር አቤል አለ። በቃ አብርሃምን ስጣት። የምር እንደዚህ አታጎብራ አይደለም ስጣት። ሚተኩ ይወልክ አበባ እኮ ይዣለሁ። እሱም አይቷል ማለት ነው። ያው አቤል ከኔ ጋር አይቷል። ሁለታችሁ ናችሁ ምንም ያልተመቻችሁ። አቤላ ምን ይዣለሁ? ቆይ ስጣት። እንደዚህ ግራ ታዳውና በእናትህ እኔ አይኔን ልክለኝ ነው። አይኔ ልታስክዳኝ ነው። ለምን እኛ አይንሽ ምን ክዳለን እኮ መጀመሪያ ዝቅ ብለህ ልትሰጠኝ የነበረውን ነገር ስጠኝ። ኤርሚኔ እያስደበርሽ ነው። አበባውን ምንድን ነው ያየሽው? መጀመሪያ ያየሽው ነገር የሚያምር ቀለበት ወርቅ ነገር የሚመስል ነገር እዚህ ላይ ይቻለሁ በጌታ። እሺ ምን እናድርገው? አይንሽ ላይ አቃጭሎብሽ ከሆነ ምን እናድርገው? እኛ አሁን ገጠመጣ ለምን ተስፋ ሰጥተህ ለምን ትነሳኛለህ? አነጋገርህ መጀመሪያ ልክ ነው ማለት አሁን ያገባቡ ትክክል ነው አይደለም? ሁሉ ነገር አድርገህ በእግዚአብሔር ለምንድን ነው አይኔን የምታስክዱኝ? ሌላ ነገርም አሁን አይቼ እንዳላምን እያደረጋችሁ ነው ያላችሁ። አይንሽን ተጠራጠርሽው? አይኗን እንትን ነው። አይ ትንሽ ነው። አንዳንዴ ሆነ አጉሌ መነጽር እንገዛላታለን። አሁን ከርቀት አቅርበ አሁን ከምታባብለኝ ያሰብከውን ስጠኝ።
የሰው ልጅ እኮ አበባ ሲሰጠው እናም ደስተኛ ሆኖ መቀበል ያለበት እንጂ በዚህ ልክ አይደለም። አንድ ፍሬ አበባ ለመስጠት ያ ሁሉ ቃል ገረደክ እንዴ? እሺ፣ ስለዚህ ዛሬ ጆሮዬም አይኔም ልክ አይደለም ማለት ነው። ጆሮሽ ምን ሰምቷል? እሺ፣ ጆሮዬ ማለት ነው። ምንድን ነው ያልከኝ? ምንድን ነው? በቃ አስጠፋችሁብኝ፣ ግራ ገባኝ። ግራ ተጋባሽ። በቃ እውነት አብርሃም። እሺ፣ ለማንኛውም በመጀመሪያ ሄድን እንኳን ደህና መጣሽ። ከዛ ሰላም ቢያቸው ሰላም በይ። ከዛ አንዳንድ ነገር በይን ምናምን እንዲህ ምንድን ነው የምታይኝ? ግራ ያጋባችሁ ነው። እሺ በምን አንደበቴ በምን አይኔ በምን ጆሮዬ ሰላም ልበላቸው? እሺ አይኔ ላይ እያቃጨለ ነው። ያየሁት ነገር አለና ምናልባት ካያችሁ አንድ ነገር በሉኝ፣ ካላያችሁ ደግሞ አይኔ ነው እየቃዣው ነው ማለት ነው። ወይም ደግሞ የምፈልገው ነገር ወይም ሀሳቤ ሊሆን ይችላል። አላውቅም። የሆነ ነገር አይቼ ነበር። ታውቃለህ እኮ ያየሽው ነገር ምንድን ነው? ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አይኔም ጆሮዬም ልክ አይደለም መሰለኝ ነው። እኛ አናውቅም። አንቺ ነው እንጂ እኛ ሰላም ነን። እስካሁን ድረስ ሰላም ነን። ከቅድም ጀምረን ሰላም ነን። ለሁለት ደቂቃ ለአንድ ደቂቃ እድለኛ የሆንኩ አይነት ስሜት ተሰምቶኝ ነበረ። ምናልባት ሀሳቤ ይሆናል ያየሁት። በቃ ተውት። አእምሮሽ ላይ እኮ ቅድም ብያለሁ። አእምሮሽ ላይ ነገር አቃጭሎብሽ ነው። አልተማብለሽ ነው። ቀጥይ፣ የእውነት ቀጥይ። ያውራቸው እንጂ ላውራቸውን እኮ ግራ ገባኝ። እሺ እኛ ሰላማችን ይባል ሰላም በይ አይደለም። ለሁለት ደቂቃ የሆነ የተሰማኝ ስሜት ነበረ። ሁለት ደቂቃ አንድ ደቂቃ እውነት ዞር እስክል ድረስ የሆነ አይኔ ተረግራ ገባኝ። እሺ ለፈልጎ ነገር ነው የምታየው። አይ ሀሳብ አእምሮ ላይ በህልምም እየመጣንባት አይቀርም። እሺ ይሳካል እንጂ እናንተ ምንም አላደረጋችሁት። የምሬ ዛጋጀለስ ምን ይላታል? ይሳካል ይላታል። አባብዬ አይደለም የምሬ ያየሽውና ያሰብሽው ነገር ጊዜ ፈጃል እንጂ ሊሳካ ይችላል። አሁን ችግር ማን ያውቃል? እግዚአብሔር ያውቃል። ፈጣሪ ነው። ምን አይተሽ ነው ያየሽው? እንዳለ ተናገር። ይኸውልህ ዝቅ ብለክ አበባ አልነበረም የያዝከው፣ ቀለበት ይዘህ ነበረ። የሚያምር አበባ ነገር ያለበት የሚያምር አበባ ማለት ይህን አይደለም። የሚያምር ቀለበት የሆነ ወርቃማ ክላስ ወንድን ነው እናቴ ትፈታልሻለች። ይህንን ለማዘር ደውልና እንዲህ ህልማየች ትርጉሙ ምንድን ነው? ትርጉሙ ምንድን ነው ብዬ ጠይቅልሻለሁ። ይፈታል ማይፈታ ህልም የለም። ባይዘው እሺ፣ አሁን ሰርፕራይዝ ዲኮር ምናምን እያልክ ነበረች። አበባ ለመስጠት ነው አይደለም ማለት ሀሳብህን እኮ የሰው ልጅ ስጦታ አይናቅም። እሺ ለማንኛውም እሺ ቆይ ነገር በቃ አቀበላለሁ። ስማኝ አይኔ ነው በቃ ይቅርታ፣ አይኔ ነው አይኔ ጆሮዬ ሀሳቤን ነው በቃ ያየሁት። ዝቅ እኮ የሰው ልጅ መንበርከክህን አይቻለሁ። እጅ ላይ ግን ያለውን ማመን አልቻልኩም። ለዛ ነው የሰው ልጅ ስጦታ ሲሰጥ ቢያንስ መቀበል መቻል አለበት። ገባሽ? ከዚህ የሚበልጥ ነገር ያየው መስሎ የሚቅርታ በቃ ሰላም በላይ ደግሞ እናታችን ነው ታነሽ አንዳንድ ጊዜ ጸበል እጠመቃለሁ። በቃ እየቀጠለብኝ ነው። ታምራለች። እንትኑ እኮ ያምራል። አለች አንተ አሁን ከአእምሮሽ ላይ ቀን አስወጪ ከሚባልን አስወጥተሽ አበባውም ያምራል እኮ መጀመሪያ ያሳኩን አሰጠኝ። ለምን ታጓጓኛለን? ለምን ያጓጓኛል? አይሰጠኝም። እና ለማንኛውም ፈታገና ላይ ይሄ ላንቺ ኖርማል ነገር ነው እና የአእምሮሽ ላይ የሚያቃጭልብሽ ነገር ደግሞ አስወጪ። እሺ አሁን እኮ ነገር እሺ ልጅ ስቃዥ ነው የምታድረው። ከዚህ በኋላ ራሴን አላምነውም። በአይኔ በብረቱ ያየሁትን ነገር እየቃዠሽ ነው የሚል አይነት ስሜት እንዲሰማኝ እያደረጋችሁኝ ነው። አይሰማሽም? ለሌላ ጊዜ ነው ለሌላ ጊዜ ምናምን እንደዚህ አይነት ህልም ስታይ ቶሎ ብለሽ አማትበሽ ባይብልሽን አንብበሽ ተኝሽ። መጥፎ ነው እንደዚህ አይነት ባይብልን አላንብባ እንዴ? አሁን ይሄኔ እኮ ጨነረን በሌሊት 9 ሰዓት መጥቶ ቀለበት እያሳየ የሆነ ቦታ ሊወስድሽ ይችላል። ስለዚህ ተዘንግ ያረ ምርጥ ህልም ፈቺ ይፈልግና እናስፈተዋለን።
ስለዚህ እኔ ያየሁትን ቀለበት ሶስታችሁም አታውቁትም፣ አላያችሁትም። አቤልም ያየው ነገር አለ እንዴ? ምን ያው እሱ እራሱ ግራ ገብቶታል። ምን አለ? ስለዚህ አሁን ዛሬ ጠራንሽ ለምንድን ነው? ቡቡና ቤላ እራት ካልጋበዝናችሁ ሞተን እንገኛለን አሉ። የሆነ ደሞዝ በርግዶላቸዋል መሰለኝ ካልጋበዝናችሁ በቅሬታ ሆነ አይደለም አይኔ ላይ እንደዚህ እያለፈ ነው። እንደዚህ እያለፈ አሳስቧታል። ይኸው ምን እንዳየች ታውቃለህ? ተንበርክከ የወርቅ ቀለበት ስታረግላት አንተም በህልም አየህ። እሷ እኔ ተረዳኋት ነው። እኔ ተረድቻት ነው። እሷ አይን ውስጥ ገባህ አይደለም ገብቼ ሳይሆን ተረድቼሽ ነው።